Guimaraes, Martinelli, Cunha's gone over. Commit a tripping foul, final decision. Penalty kick. Got across heroically for Norway. Skipped away from his man, shoulder up, and he's lifted it up for Haaland! Haaland! Oh, wonderful! He has nailed it for Norway! ሰላም ጤና ይስጥልን ክቡራትና ክቡራን የፍቅር ቃል ዩቲዩብ ገጽ ተከታታዮች እንዴት ናችሁልን? የ2026 የዓለም እግር ኳስ ዋንጫ የሩብ ፍጻሜ ትንቅንቆች እንደቀጠሉ ይገኛሉ። የአምስት ጊዜ ሻምፒዮኗ ብራዚል በኖርዌይ ቫይኪንጎች 2-1 በሆነ ውጤት ተሸንፋ የመሰናበቷ ነገር፣ እንግሊዝ ብሔራዊ ቡድን ሶስቱ አናብስት እና የእግር ኳስ ዕጣ ፈንታቸው፣ የዓለም እግር ኳስ የበላይ አካል ፊፋ ጃኒ ኢንፋንቲኖና ዶናልድ ትራምፕ ይፋ ያደረጉትና እስካሁን ያልቀዘቀዘው አስቂኝ የተባለው ኤፕሪል ፉል ተብሎ እየተብጠለጠለ የሚገኘው ፖለቲካና እግር ኳስ፣ ዶናልድ ትራምፕ ሰተት ብለው የፊፋ ጽሕፈት ቤት የጃኒ ኢንፋንቲኖን ቦታ ይዘው አስወሰኑ የተባለው የፎላሪን ባሎግን ጉዳይ፣ እንዲሁም ደግሞ የፈረንሳይ ብሔራዊ ቡድንና የፓራጓይ ብሔራዊ ቡድኖች ያደረጉትን ጨዋታ ተከትሎ የፓራጓይ ብሔራዊ ቡድን ተጫዋቾች ያሳዩት መጥፎ እንቅስቃሴና የሴራ ትንታኔው፣ የዓለም እግር ኳስ ዋንጫ አበይት ክስተቶች ነበሩ። ትናንት ከፎላሪን ባሎጉን ጉዳይ እንጀምራለን። እንግዲህ የዓለም አቀፉ እግር ኳስ ኮንፌዴሬሽን የ23ኛውን የዓለም እግር ኳስ ዋንጫ በአሜሪካ፣ ካናዳ እና ሜክሲኮ ምድር ለማዘጋጀት ከወሰነበት ጊዜ አንስቶ ዶናልድ ትራምፕ፣ ኢንፋንቲኖ እና ፊፋ ያልተቀደሰ ጋብቻ ፈጽመዋል በሚል በርካታ ትችቶች ሲሰነዘሩ ነበር። የኢራን ብሔራዊ ቡድን የደረሰበት እንግልት፣ እንዲሁም ደግሞ ወደ አሜሪካ ምድር ገብቶ በፍጥነት ወጥቶ ያለበቂ ረፍት ጨዋታዎችን እንዲያደርግ የተወሰነበት መንገድ፣ የበርካታ ብሔራዊ ቡድኖች ተጫዋቾች የቪዛ መከልከል፣ የሜዳ ጉዳይ እና ሌሎችም ነገሮች ከዓለም ዋንጫው በፊት በከፍተኛ ሁኔታ ቅሬታ፣ የፖለቲካ ጉዳዮች በእግር ኳስ ላይ ሰተት ብለው ገብተዋል የሚሉ ሀሳቦች የተሰነዘሩበት ነበር። የፊፋን ግልጽ አሰራር በታሪኩም ሆኖ በማያውቅ ሁኔታ የተወሰነ አንድ ጉዳይ ደግሞ አሁን ትልቁ መነጋገሪያ ሆኗል። ባሎጉን ፎላሪን ባሎጉን በቤልጅየም አሜሪካ ከቤልጅየም ጋር በምታደርገው የሩብ ፍጻሜ ጨዋታ ላይ የቀይ ካርዱ ሰስፔንድ ተደርጎ ቆሞ በቤልጅየሙ ጨዋታ ላይ እንደሚሰለፍ መገለጹ በርካቶችን እያነጋገረ ይገኛል። ኢንፋንቲኖ የፊፋ አስተዳደርን አሳልፈው ለዶናልድ ትራምፕ ሰጥተዋል የሚሉ በጣም በርካታ አስተያየቶች እንዲሰነዘሩ አድርጓል። እንግዲህ ቤልጅየም በቀጥታ ሀሳቡ ላይ ምላሽ ሰጥታለች። እንዲህ አይነት ነገር በፍጹም ተመልክተን አናውቅም፣ በኤፕሪል ፉል ሊመሰል የሚችል የቀልድ ውሳኔ ነው በሚል ተቃውሟቸውን አስቀምጠዋል። ይሄ በጣም ዓለምን ያነጋገረ ሾክ ያደረገ ውሳኔ ምንድን ነው? የአሜሪካው አጥቂ ፎሎሪያን ባሎጉን በአሜሪካ ከቦስኒያ ሄርዘጎቪና ጋር ባደረገችው ራውንድ ኦፍ 32 ዙር የጥሎ ማለፍ ጨዋታ ላይ በቀይ ካርድ ከሜዳ ወጣ። በፊፋ አርቲክል 10.5 የዓለም ዋንጫ የቁጥጥር ሕግ መሰረት በቀይ ካርድ የተሰናበተ ተጫዋች በቀጣዩ ጨዋታ ያልፈዋል። በምንም አይነት ሁኔታ በቀጥታ በቀይ ካርድ የተሰናበተ ተጫዋች ቀጣዩ ጨዋታ በቅጣት ያልፈዋል ማለት ነው። እንግዲህ ይሄ በየትኛውም ውሳኔ በዳኛውም ስህተት ሊሆን ይችላል፣ በተለያየ መንገድ ለሚፈጠሩ ውሳኔዎች ሊሆን ይችላል። በዓለም እግር ኳስ ላይ በቀይ ካርድ የተሰናበተ ተጫዋች ቀጣዩን ጨዋታ በቀይ ካርድ የሚያሰናብትበት፣ በቀጣዩን ጨዋታ የማይሰለፍበትን ቅጣት ያስተላልፋል ማለት ነው። የባሎጉን ውሳኔ እንግዲህ የባሎጉን ውሳኔ መነሳቱ የተገለጸበት መንገድ የዓለም እግር ኳስ ቤተሰብን ወዲያውኑ ነው ከጫፍ ጫፍ አነጋጋሪ ሁኔታ ውስጥ እንዲገባ ያደረገው። የቤልጅየም ዋና አሰልጣኝ ሩዲ ጋርሺያ ፊፋንና ነገሩን የተመለከተበትን መንገድ በፍጹም መንገድ ከተቹት መካከል አንዱ ናቸው። የኤፕሪል ፉል ነው በሉኝ የሚል ሀሳባቸውን አስቀምጧል ጋርሺያ። እኔ እስከማስታውሰው በዓለም እግር ኳስ ዋንጫ ታሪክ የመጀመሪያው
ውሳኔ ነው። እንዲህ አይነት ውሳኔ ሲተላለፍ በእኔ ዕድሜ የመጀመሪያው ነው የሚል ሀሳባቸውን ተናገሩም። እንግዲህ ጁላይ 5 ላይ ነው የምንገኘው አሉ። ይህንን ውሳኔ ፊፋ ሲያሳወቅ ኤፕሪል 1 ወይም ደግሞ ኤፕሪል ዘፉል እንዳልሆነ ግን እርግጠኛ መሆን አልቻልኩም የሚል ሀሳባቸውን ተናገሩ። ከማይረሱ ገለጻዎች መካከል አንዱ ነው። ጊዜው ጁላይ 5 ነው፣ ኤፕሪል 1 አይደለም አይደል፣ ኤፕሪል ዘፉል አይደለም አይደል በማለት ተቃውሟቸውን ተናግረዋል። እንግዲህ የቤልጅየም ብሔራዊ ቡድን ሩዲ ጋርሺያ ብቻ ሳይሆኑ አጠቃላይ እግር ኳስ ፌዴሬሽኑ ከፍተኛ ትችት አስቀምጠውበታል። የአሜሪካን ጉዳይ ለማስተናገድ የአሜሪካን ቅሬታ ለማስተናገድ በከፍተኛ ሁኔታ የእግር ኳስ ፌዴሬሽኑ ፊፋ እየሄደበት ያለው ርቀት አንደኛ በፖለቲካ ጣልቃ ገብነት፣ ሁለተኛ ለሌሎች ሀገራት የማይሰጠውን አድቫንቴጅ በመስጠት፣ ሶስተኛ ደግሞ ወደፊት እንደዚህ አይነት የእግር ኳስ ውሳኔዎች የሚያመጡትን ኮንስኮንስ ባለመረዳት ጭምር ዣን ኢንፋንቲኖ የእግር ኳሱን ኢንቴግሪቲ የእግር ኳሱን ገለልተኝነት በከፍተኛ ሁኔታ ውስጥ አጣብቂኝ ውስጥ የከተቱበት ነው ተብሏል። በእርግጥ ተጫዋቹ ለተመሳሳይ ለምሳሌ አንደኛው መከራከሪያ ሊዮኔል ሜሲ ተመሳሳይ ጥፋት ሰርቶ በቀይ ካርድ አልተሰናበተም ነው። ያ ዳኛውን ሊያስቀጣ ይችላል። ይሄኛው ደግሞ ጥፋት ነው፣ በቀይ ካርድ ተሰናበተ። ስለዚህ የሊዮኔል ሜሲን ኬዝ በማንሳት እንደገና ይሄ እንዲነሳ ማድረግ ተገቢ አይደለም የሚል ከፍተኛ የሆነ ውረፋ እየደረሰበት ይገኛል። ዶናልድ ጄ ትራምፕ ይህንን ውሳኔ ያስወሰኑት እሳቸው በሚመስል ሁኔታ ወዲያውኑ ትዊት አድርገዋል። ፊፋን እናመሰግናለን፣ ይሄ ፍትሐዊ ውሳኔ ነው በማለት ነገሮችን ከእሳቸው ጋር የተያዙ የሚመስሉ መሆናቸውን ያረጋገጠ አስተያየታቸውን ሰጥተዋል። የቤልጅየም እግር ኳስ ፌዴሬሽን እንደዚሁ በፊፋ ውሳኔ በጣም ደንግጠናል፣ በጣምም ተገርመናል የሚል መግለጫውን ወዲያውኑ ነው የላከው። በስፖርት ሁሉንም ነገር ማየት ቢቻልም እንዲህ አይነት ነገሮች ግን በጣም ያስገርማሉ። ክሶችን ማቅረብ ቢቻልም ነገሮችን ወደ ኋላ ሄዶ መመርመር ቢቻልም እንዲህ አይነት ነገር ፈጽሞ ያልተለመደ ነው የሚል ሀሳብ አስቀምጧል። የብሔራዊ ቡድኑ አምበል ግብ ጠባቂው ቲቦ ኮርቷ እንደዚሁ እጅግ እንደተገረመ አስቀምጧል። ነገር ግን በሜዳ ላይ የምናደርገውን ዝግጅት የአሜሪካ ቡድንን ለመግጠም የምናደርገው ዝግጅት ላይ ምንም አይነት ተጽዕኖ አያመጣብንም የሚል ነገር ተናግሯል። ፖላጉን እንደተመለከትነው የአሜሪካ ብሔራዊ ቡድን አጥቂ በጣም ፈጣን ተጫዋች ነው። ካናዳን ቦስኒያ ሄርዘጎቪናን ሲያሸንፉ ጎል አስቆጥሯል። የመጀመሪያውን ጎል አስቆጥሯል። ለብሔራዊ ቡድኑ የተለየ ፐርስፔክቲቭ የሚሰጥ እና በብሔራዊ ቡድኑ ውስጥ በጣም ወሳኝ ከሚባሉ ተጫዋቾች መካከል አንዱ እንደሆነ ይታወቃል። ይሄ የቶርናመንቱ ለአሜሪካ ብሔራዊ ቡድን ትልቁ ጎል አግቢ 3 ጎሎችን ከመረብ አሳርፏል። በእያንዳንዱ የዓለም እግር ኳስ ጨዋታ አፒራንሱ ላይ ጎሎችን በማስቆጠር የቡድኑ ወሳኝ ተጫዋች መሆኑን አሳይቷል። አሜሪካ ቤልጅየምን በወዳጅነት ጨዋታ 5-2 ካሸነፈችበት ጨዋታ ጀምሮ በወጥነት ለሞሪሲዮ ፖቼቲኖ ቡድን እንቅስቃሴ ከሚያደርጉ ኮከቦች መካከል አንዱ ነው። አሜሪካ ወደ 16ቱ ስትገባ ቦስኒያና ሄርዘጎቪናን 2-0 አሸንፋ እንደዚሁ ጎል አስቆጥሯል። ያ ብቻ አይደለም፣ በጣም ድንቅ እንቅስቃሴ አሳይቷል። የቤልጅየም ብሔራዊ ቡድን ሴኔጋልን 3-2 በሆነ ውጤት ከኋላ ተነስቶ 2-0 እየተመራ ማሸነፉን እናስታውሳለን። ይህም ቡድን እንግዲህ አሜሪካን በማሸነፍ ወደ ተከታዩ ዙር ለማለፍ በቂ ኤክስፒሪየንስ ያለው ቡድን ነው ተብሎ እየተገለጸ ነበር። በእንግዲህ ይሄ ጉዳይ ከጨዋታው በፊት አስቀድሞ በጣም በከፍተኛ ሁኔታ መነጋገሪያ ሆኗል ማለት ይቻላል። ከቤልጅየም ብሔራዊ ቡድን ከአምበሉ ቲቦ ኮርቷ ከቤልጅየም እግር ኳስ ኮንፌዴሬሽን ተቃውሞ እንደቀረበበት ሁሉ በመላው ዓለም ላይ የሚገኙ የስፖርት ቤተሰቦች ሌላ ተስፋ መቁረጥ እንዲሰማቸው በፊፋ ውሳኔ ላይ፣ በፊፋ የእግር ኳስ አስተዳደር ላይ፣ በዣን ኢንፋንቲኖ ገለልተኝነት ላይ በርካታ ቅሬታ ያላቸው ቤተሰቦች እንዲሰሙ አድርጓል። በጣም በርካታ የመገናኛ ብዙሃን ባለሙያዎች፣ ጋዜጠኞች፣ የቀድሞ ተጫዋቾች፣ አሰልጣኞች ይሄ በጣም አስቂኝ እና በከፍተኛ ሁኔታ እግር ኳስ ላይ ጥያቄ እንዲነሳ የሚያደርግ ያልተጠበቀ ውሳኔ
የሚል ሀሳባቸውን ተናግረዋል። በፊፋ ሕግ መሰረት አንድ ተጫዋች በዳኛውም ስህተት ይሁን በተለያየ ምክንያት ይሁን በቀጥታ የቀይ ካርድ የሚመለከት ከሆነ አውቶማቲክ ሰስፔንሽን በቀጥታ አንድ ጨዋታ ቅጣት እንደሚጠብቀው ይታወቃል እና በዚህ ፍጥነት ነገሮች ከግምት ውስጥ ገብተው ሊቀየር የሆነው ተጫዋቹ አሜሪካዊ መሆኑ የደወሉት ዶናልድ ትራምፕ መሆናቸው የእሳቸውን አስተያየት ደግሞ በስልክ ጭምር ለመስማት ሁልጊዜ ጎንበስ ብለው የሚጠብቁት ጂያኒ ኢንፋንቲኖ የፊፋ ፕሬዚደንት ከመሆናቸው ውጪ ሌላ ነገር የለውም የሚል ሀሳቦች እየተነሱ ይገኛሉ። አሁን የፊፋ ክሬዲቢሊቲ ትልቅ ጥያቄ ውስጥ ገብቷል። ቀድሞ ከፍተኛ ችግር ውስጥ የነበረ ነው። ምክንያቱም ለሁሉም ሀገራት እኩል የሆነ ትሪትመንት እንደማይሰጥ ይታወቃል። ሎስ ኦፍ ዘ ጌም የጨዋታ ሕግ አተገባበር በሁሉም ሀገራት ደረጃ ወጥ በሆነ መንገድ አይተገበርም የሚለውን ሀሳብ በይፋ በጠራራ ፀሐይ ያሳየ ሆኗል ማለት ነው። ኢንተርናሽናል የስፖርት ሚዲያዎች ይህንን ውሳኔ በጣም ያልተጠበቀ ምናልባትም በዓለም እግር ኳስ ዋንጫው ላይ ሌላ የፌዝ ነገር እንዲነሳ ሜዳ ውስጥ በሚታዩ የሰራት ትንታኔዎች ላይ ሌላ የፌዝ ነገር እንዲነሳ የሚያደርግ ከኦፍ ፊልድ ስቶሪዎች መካከል ከዓለም ዋንጫ ሜዳ ላይ ከሚከሰቱ ስቶሪዎች ውጪ በጣም የሚያስገርመውና ወደፊት ብዙ የሚባልበት ክስተት ብለው እየገለጹት ይገኛሉ። የቀድሞ ተጫዋቾች ተንታኞችም ይህንን ሀሳብ በተደጋጋሚ ሲያነሱት ሰምተናል። በርካታ የቴሌቪዥን አናሊሲሶች ላይ እንዳየነው ሁሉም ሀገራት አባል ሀገራት በፊፋ የዲሲፕሊን ፕሮሰስ ላይ የስነ ምግባር ፕሮሰስ ላይ ቅሬታ የሚፈታበት ሂደት ላይ ትልቅ ጥያቄ እንዲኖራቸው የሚያደርግ እጅግ አሳፋሪ ነገር በማለት አስቀምጠውታል። የእግር ኳስ ደጋፊዎች በሶሻል ሚዲያ ፕላትፎርሞች ላይ ተሰብስበው እየተከራከሩበትም ይገኛሉ። አንዳንዶቹ በቀይ ካርዱ ኢንጀስቲስ ነበረው፣ ቀይ ካርዱ ትክክል አልነበረም፣ ለአንዳንድ ተጫዋቾች ይሰጣል፣ ለእሱ አልተሰጠም፣ ስለዚህ ውሳኔው መቀልበሱ ትክክል ነው የሚሉ ሀሳቦችን የሚሰነዘሩ የሶሻል ሚዲያ የእግር ኳስ ደጋፊዎችን ተመልክተናል። ምክንያቱም ተመሳሳይ ጥፋት ፈጽመው ለምሳሌ ሊዮኔል ሜሲን በማንሳት ቀይ ካርድ አላየም፣ ሌሎቹ ደግሞ እንግዲህ እሱ ሲሆን ያየበት መንገድ ደግሞ ትክክል ስላልሆነ መቀልበሱ ትክክል ነው የሚሉ አሉ። ሌሎች ደግሞ ይሄ ተጫዋች አሜሪካዊ ባይሆን እና ዶናልድ ትራምፕ ለጂያኒ ኢንፋንቲኖ ባይደውሉ የእግር ኳስ ፌዴሬሽኑ የፊፋ ባለስልጣናት ወይም የዲሲፕሊነሪ ጉዳዮችን የሚመለከቱት አገላት ተመልክተው ቀይ ካርዱን በፍጹም አያነሱለትም የሚል መከራከሪያ በማንሳት ፊፋን የቀልድ ተቋም፣ የሙስና ተቋም፣ ግልጽነት የሚጎለው ተቋም በማለት ነገሮችን የበለጠ በፊፋ ላይ ያላቸው እምነት የተሸረሸረ መሆኑን በማንሳት ያስቀመጡ በርካቶች ናቸው። እንግዲህ የዓለም እግር ኳስ ዋንጫው የቤልጅየምና የአሜሪካ የሩብ ፍጻሜ ጨዋታ ሲከናወን በስፋት የምንመለከተው ይህንን ጉዳይ ይሆናል ማለት ነው። ሮዲ ጋርሻ ዛሬ ጁላይ 5 መሆኑን አላወቅኩም፣ ኤፕሪል 1 ነው እና ኤፕሪል ዘፉል መሆን አለበት በማለት እያብጠለጠሉት የፍሎሪያን ቤላጎን ጉዳይ ከዚህ ከአሜሪካና ከቤልጅየም ጨዋታ ባሻገር መነጋገሪያ ሆኖ እንደሚቀጥል በእርግጠኝነት መናገር ይቻላል። የግሎባል ሚዲያው ዓለም ዋንጫ ወደ ፋርስ ወደ በጣም አስቂኝ ሆነ በጣም ዘበት ወደሆነ ነገር ተቀይሯል በማለት ብዙዎች ሲዘግቡም ተመልክቻለሁ። በጣም የሚያስቅ ነገር፣ ይህንን ከዚህ በላይ ምን ብሎ መግለጽ ይቻላል በሚል ነገሮችን ሲያስቀምጡት ተመልክተናል። ተጫዋቾችም የተንታኞችም ብዙ ነገሮችን አስቀምጠዋል። ይሄ ማለት ግን ተጫዋቹ በትክክለኛ ውሳኔ ነው በቀይ ካርድ የወጣው ማለት ላይሆን ይችላል። ምክንያቱም ቻሌንጁ ሞሪሲዮ ፖቼቲኖ እንደተናገሩት ኢንቴንሽናል የተፈጸመ ቻሌንጅ አይደለም። ስሎ ሞሽኑ የካሜራ አንግል ነገሮችን አጋኖ አሳይቷል። ፊፋ መጥፎ የነበረን ውሳኔ ኮሬክት አድርጓል ወይም ደግሞ የተሳሳተን ውሳኔ አርሟል የሚሉ አስተያየቶች ይህንን ተከትሎ በአሜሪካ ምድር ሀሳቦች እየሰጡ ይገኛሉ። ግን እውነተኛውና ትክክለኛው የሚያመዝነው ህግ የሚመስለኝም ትክክለኛውም ነገር ህጎች ለሁሉም ብሔራዊ ቡድኖች በትክክል መተግበራቸውን ማረጋገጥ ያለበት ፊፋ ነው። ያንን ደግሞ ማያደርግ ተቋም ነው። አሜሪካ ባይሆን ዶናልድ ትራምፕ ባይሆኑ ይህንን ማድረግ አይችልም። አውቶማቲክ ሰስፔንሽን ሹድ ሪሜን አውቶማቲክ ብለው የተከራከሯሉ።
አንድ ተጫዋች ምንም ቢያጠፋ የዳኛው ውሳኔ አውቶማቲካሊ መተግበር አለበት። ይሄ ነው በእግር ኳስ ውስጥ ሲሆን የነበረው። ሩዲ ጋርሻም በህይወቴ በዓለም ዋንጫም ታሪክ ይሄ ብቸኛውና የመጀመሪያው ነው ብሎ የገለጹበት አንዱ ምክንያት ይሄ ይመስለኛል። ከዛ ውጪ ከአሁን በኋላ በሚመጡ የኖክአውት ጨዋታዎች ላይ የሚወሰኑ ውሳኔዎች የዳኞችን በራስ መተማመን በመሸርሸር ደረጃ የሚኖረው አስተዋጽኦ በጣም ከፍ ያለ ይሆናል። እንዲህ አይነት ውሳኔዎች ከተወሰኑ ቀጥሎ የሚመጡ ውሳኔዎች ደግሞ እንዲቀለበሱ ጥያቄዎች የሚቀርቡበት መንገድ ሰፊ ሊሆን ይችላል። ነገሩ ግን የፖለቲካ ጉዳይ ነው። ሪፖርቶች እንደሚናገሩት የአሜሪካው ፕሬዚደንት ዶናልድ ትራምፕ በቀጥታ የፊፋውን ፕሬዚደንት ጂያኒ ኢንፋንቲኖን በስልክ ደውለው አነጋገሩ። ትራምፕ ከዛ በኋላ ደግሞ አመሰገኑ። ፊፋንና ትልቁን ተቋም ትልቅ የእግር ኳስ በኮቴሽን ውስጥ አስቀምጦት አመሰገኑ። ይህንን ኢንጀስቲስ ይህንን ኢፍትሐዊ ውሳኔ ቀልብሶ እንዲህ አይነት ፍትሐዊ ውሳኔ በማስፈኑ ፊፋን አመሰግናለሁ አሉ ዶናልድ ትራምፕ። ከዚህ ጋር በተያያዘ እንግዲህ ከስፖርት ባሻገር የዓለም አቀፍ የፖለቲካ ጉዳዮች እዚህ የፊፋ ጉዳይ ላይ መግባታቸው ትልቅ መነጋገሪያ መሆኑ ከእግር ኳሱ ባሻገር የትናንትና ትልቁ አበይት መነጋገሪያ እስካሁንም ያልቀዘቀዘ መነጋገሪያ ሆኗል። ኤፕሪል ዘፉል አይደለም፣ ጁላይ 5 ነበር። ፊፋ የፎሎሬን ቤላጉንን የቀይ ካርድ ውሳኔ ቀልብሶታል። በቀጥታ ቤልጅየም ከአሜሪካ የሚያደርጉት ጨዋታ ላይ ይህ ተጫዋች ይሰልፋል። ምን አይነት የእግር ኳስ አስተዳደር ነው ብለን እንድንጠይቅ የሚያደርጉ ነገሮችን ተመልክተናል። ሌላኛው ፈረንሳይ ፓራጓይ ያደረጉት ጨዋታ ላይ የተፈጠረው ነገር በሰፊው መነጋገሪያ ሆኗል። በእርግጥ ፈረንሳይ ፓራጓይን 1-0 በኬሊያን ምባፔ ፍጹም ቅጣት ምት በማሸነፍ የ2026 የፊፋ ራውንድ ኦፍ 16 የኳርተር ፋይናል ተፋላሚ መሆኗን አረጋግጠች። እንግዲህ በጣም ከአስተያየቱ ጀምሮ ብዙ ነገር ውዝግብ የተቀሰቀሰበት ጨዋታ ሆኗል። ጆሴ ሉዊስ ቺላቨርት ያኔ 98 ላይ ያኔ የፓራጓይ ተጫዋች ሆኖ ፈረንሳይን ነበር የገጠም ነው። አሁን ደግሞ 2026 ላይ አፍሪካን የገጠም ነው የሚል ሀሳቡ ማስቀመጡን ተከትሎ ከፍተኛ ውዝግብ ተነስቷል። ከሬሲዝም ጋር አያይዙበታሉ። እውነት ነው፣ ፋክት ነው፣ ፈረንሳይ የአፍሪካን ታለንትን እየተጠቀመች ያለችው የሚሉ ሀሳቦችን የሰጡ አሉ። ከሱ ጀምሮ በጣም በርካታ ነገሮችን ተመልክተናል። አንደኛው የፓራጓይ ብሔራዊ ቡድን ለምንድን ነው እንደዚህ አይነት በጣም ኦፌንሲቭ የሆነ ተጫዋቾችን ታርጌት ያደረገ በተለይ ኪሊያን ምባፔን፣ ሚሼል ኦሊሴን እና ዴምቤሌን ታርጌት ያደረገ እንቅስቃሴዎችን ሲያደርግ እርምጃዎችን ሲወስድ ዳኞች ለምንድን ነው ፕሮቴክት ያላደረጉት የሚለው ጥያቄ እየተነሳ ነው። ይሄ ከፊፋ ይሁንታ አግኝቷል ብለው ነገሮችን እየተነተኑ ያሉ ሰዎች አሉ። የፈረንሳይ ብሔራዊ ቡድን ተጫዋቾች በተደጋጋሚ በጣም ከባድ በሚባሉ ቻሌንጆች ወደ ሜዳ ሲወድቁ እንመለከት ነበር። በጣም በተደጋጋሚ ታክቲካል የሚባሉ ፋውሎችን ሲሰሩ ነበር። ከዛ ውጭ ደግሞ በግልጽ የሚታዩ ፋውሎችንም ሲሰሩ ተመልክተናል። ጨዋታው በድግግሞሽ ይቋረጥ ነበር። የጌም ሪትም አልነበረውም። ከዛ ባሻገር ደግሞ በቃል ደረጃ ሰፊ የሆነ ጠብጫሪነቶችንም የተመለከትንበት ነበሩ ማለት ይቻላል። ፓራጓይ ከፈረንሳይ በመጀመሪያው አጋማሽ ላይ በርካታ ቢጫዎችን ተመልክተናል። በአንዳንዶቹ በተለይ ሲቪር የነበሩ ታክሎች ግን ቀይ ካርድ መሆን ነበረባቸው የሚሉ መከራከሪያዎችን የተመለከትን ቆይተናል። የፈረንሳይ ብሔራዊ ቡድን የማጥቃት መስመር ተጫዋቾች በድግግሞሽ ለከባድ ለሚባሉ ፋውሎች ተጋልጠው ነበር። ክሬቲቭ የሚባሉ የፈረንሳይ ተጫዋቾች ኳስ ይዘው እንዳይንቀሳቀሱ ፊዚካሊ ቼክ ይደረጉ ነበር። በአካል ጉሽሜ ይደረግባቸው ነበር። በተደጋጋሚ የፈረንሳይ ብሔራዊ ቡድን የሕክምና ቡድን ወደ ሜዳዎቹ ሲጠሩም ተመልክተናል እና ይሄ ጨዋታ በዓለም እግር ኳስ ዋንጫ ታሪክ ከታዩ ባትል ኦፍ ሳንዲያጎ ብለን ቺሊ ላይ የተደረገውን ጨዋታን ጨምሮ በዓለም እግር ኳስ ላይ ከታዩ በዚህ 2026 የዓለም እግር ኳስ ዋንጫ ላይም ካየናቸው እጅግ መጥፎ ጨዋታዎች መካከል አንዱ ተብሎ እየተገለጸ ይገኛል። አስቀያሚው ጨዋታ በብዙ ርቀት እግር ኳስ የማይመስል ከኮምፒቲሽን የዘለለ በሚል በጣም እየተገለጸ ይገኛል። የክሪቲክስ ወይም ደግሞ የትችቱ በአብዛኛው ነገር ያረፈው ደግሞ የፓራጓይ ተጫዋቾች ላይ ነው። የፈረንሳይ ብሔራዊ ቡድን ተጫዋቾችን
መስመር ለማስወጣት በጣም ተልዕኮ ያለው በሚመስል እንቅስቃሴ ውስጥ ተሳትፈዋል በሚል ለዚህ ደግሞ ይሁንታ የሰጡት አብዛኞቹ እንቅስቃሴዎች በዳኛው ፊት ይደረጉ ነበር። ዳኛው ደግሞ እንዲህ አይነት እርምጃዎችን ያልወሰዱት ከፊፋ ለእንዲህ አይነት አጫወት ይሁንታ ተሰጥቶ ስለገባ ነው በሚል ትንታኔዎች እዚህ በተለያዩ የቴሌቪዥን ጣቢያዎች ላይ ሲሰጡም ጭምር ተመልክቻለሁ። ደግነቱ አብዛኛው የፈረንሳይ ብሔራዊ ቡድን ተጫዋቾች ኬሊያን ምባፔን ጨምሮ ለፊዚካል ባትሉ የሰጡት ምላሽ በጣም የተረጋጋ ለእርምጃ ምላሽ ያልቸኮለ እና የእግር ኳስ ትልቁ ዓላማቸው ላይ ቀጣዩ ጉዟቸው ላይ ፎከስ ያደረገ ነበር እና በርካታ ተጫዋቾች በትዕግስት ነገሮችን አሳልፈውታል። የፈረንሳይ ብሔራዊ ቡድን በዚህ ጫና ውስጥ አልፎ 1-0 ቢሆን ውጤት አሸንፎ ለቀጣዩ ለኳርተር ፋይናሉ ቢያልፍም ግን ፊፋ የዓለም እግር ኳስ ዋንጫ ላይ ሻምፒዮን እንዲሆን የሚፈልግ ሀገር አለ የለም የሚለው ክርክር ላይ ሌላ መከራከሪያ ጨዋታ እንዲሆን ግን ሌላ አቅርቦት የሰጠ ሆኖ ተመልክተነዋል እና የዓለም እግር ኳስ ቤተሰቦች ሌላ የተነጋገሩበት ትልቅ ጉዳይ ፓራጓይ እና የፈረንሳይ ብሔራዊ ቡድን ሆኗል ማለት ነው። አንዳንዶቹ በቫር ጭምር እየታዩ እርምጃ ለምን አልተወሰደባቸውም? ፊፋ እንዲህ አይነት ነገሮች ላይ ጠንከር ያለ እርምጃ ያልወሰደበት ምክንያት ምንድን ነው? ከዚህስ በኋላ በፈረንሳይ ብሔራዊ ቡድን ብቻ ሳይሆን በሌሎች ብሔራዊ ቡድኖች ለሚደርሱ ነገሮች ምን አይነት ምላሽ ሊሰጥ ይችላል የሚለው ትልቅ መነጋገሪያ ሆኗል። እዚህ ላይ ዝላታን ኢብራሂሞቪች በቀጥታ የሰጠውን አስተያየት ማስቀመጥ ያስፈልጋል። እኔ እዚህ ጨዋታ ውስጥ ሆኜ ቢሆን ኖሮ 4 ቀይ ካርዶችን እመለከት ነበር፣ አንድ ተጫዋች ወይ ደግሞ 2-3 ተጫዋች ደግሞ ወደ ሆስፒታል አሰናብት ነበር በማለት ጉዳዩን ገልጾታል። ፈረንሳይ በእግር ኳስ ጨዋታ አይደለም የተፈተነችው በሌላ ቻሌንጅ ነው የተፈተነችው የሚል ነገሩን አስቀምጧል። የፓራጓይ ተጫዋቾች ስሜትን የሚፈታተን ኢሞሽናል የሚያደርግ ነገር ውስጥ ገብተዋል። ዝላታን እዚህ ጨዋታ ውስጥ ቢገኝ ኖሮ 4 ቀይ ካርድ ያይ ነበር የሚል ሀሳቡን አስቀምጧል። በጣም መጥፎ ወይም ደግሞ በቀጥታ በቃሉ ቆሻሻ የሚባል ታክቲክ ነው የተጠቀሙት የፈረንሳይ ብሔራዊ ቡድን ለማቆም የሚል ነገሩን አስቀምጧል። በአንጻሩ ደግሞ የፈረንሳይ ብሔራዊ ቡድን ዲሲፕሊንን ነገሮችን ተረጋግቶ የማለፍ አቅምን ደግሞ አድንቋል ማለት ነው። ዝላታን ኢብራሂሞቪች እኔ በዛ ጨዋታ ብኖር ኖሮ 4 ቀይ ካርዶችን እመለከት ነበር። ዝላታን ኢብራሂሞቪች እነዚህ ሁለት ነገሮች በከፍተኛ ሁኔታ የሴራ ትንታኔም ጭምር እየሰጠባቸው ይገኛል። ፊፋ ስቴጅድ የሆነ ነገር እያደረገ ይገኛል የሚለውን ነገር እያስቀመጠ ነው። አሜሪካ ዋንጫውን ልታነሳም ትችላለች የሚሉ ሀሳቦች እየተነሱ ይገኛሉ። አሜሪካ መውደቅ የለባትም፣ ዋንጫ ልታነሳ ትችላለች የሚሉ ሀሳቦች አሉ። የአርጀንቲና ብሔራዊ ቡድን እና ሜሲ ረጅም ርቀት እንዲሄዱ ይፈልጋል የሚሉ ነጥቦች የሚያነሱ ሰዎችን ትሰማላችሁ። አንዳንድ ማሳያዎች ደግሞ እነዚህ ሁለት ውሳኔዎች ተደርገው እየተጠቀሱ ይገኛሉ። በዚህ ሁሉ መሀል ግን ይሄ ዓለም አቀፉ የእግር ኳስ ኮንፌዴሬሽን ፊፋ እዚህ ከመምጣቱ በፊት ጨዋታው ከመጀመሩ በፊት የነበሩ ውሳኔዎች ላይ ያሳየው ቸልተኝነት የአፍሪካ ብሔራዊ ቡድኖች የአፍሪካ እግር ኳስ ቡድኖች ደጋፊዎች ወደዚህ ምድር እንዳይመጡ ወደ አሜሪካ መጥተው ድጋፍ እንዳይሰጡ ለምሳሌ በማያሚ የአርጀንቲና ብሔራዊ ቡድን ከ60 ሺህ በላይ ተመልካቾችን ሜዳ ውስጥ አስገብቶ በድጋፍ የደመቀ ነገር ሲያሳይ የኬፕ ቨርድ ደጋፊዎች በቁጥር በጣም ትንሽ ናቸው። ሀገሪቱ ቁጥር ማነስ ብቻ ሳይሆን እንደ ብዙ የአፍሪካ ሀገራት ብሔራዊ ቡድናቸውን ተከትለው እንዳይመጡ የነበረው የቪዛ ክልከላ ትልቁ ጉዳይ እንደነበር እናስታውሳለን። የኢራን የኢራቅ ብሔራዊ ቡድኖች እና ሌሎችም የአፍሪካ እንደ ደቡብ አፍሪካ አይነት ብሔራዊ ቡድኖች ያጋጥማቸውን ፈተና ማንሳት በትክክል ያስፈልጋል። ከዛ ውጭ እንግዲህ እንዲህ አይነት የሜዳ ላይ ውሳኔዎች ደግሞ በአዲስ መልክ የመቀየራቸው ነገር ከእግር ኳስ ውጭ ያለው እንዲህ ነው እንደዚህ ተደርጓል የሚሉ እግር ኳሱ መጥፎ ኢሜጅ ውስጥ የሚከቱ ነገሮች እንዲነሱ ምክንያት ሆኗል። የዚህ ዋናው ተጠያቂ ዣን ኢንፋንቲኖ ናቸው። በጣም ገንዘብ ላይ ብቻ ትኩረት ያደረጉ ሚሼል ፕላቲኒ በቅርቡ ገልጿቸዋል። እኔን የፊፋ ፕሬዚደንት ምንድን ያላቸው ለፖለቲካ መሪዎች ለታዋቂ ሰዎች ምንጣፉን ማንጠፍ ዋና ሆቢያቸው የሆነ ሰው ናቸው በማለት ሀሳብ ተናግረዋል እና ለሀያሉ ሀገር አሜሪካ ፕሬዚደንት የሰላም ሽልማት ከመሸለም ጀምሮ የፊፋን
የስፖርታዊ ትልቅ ሽልማት ከመሸለም ጨምሮ ደግሞ አሁን ያሳለፈው ፊፋ ያሳለፈው ውሳኔ በእሳቸው ጣልቃ ገብነት መሆኑ እንዲህ አይነት ነገሮች በብዛት እንዲነሱ የዓለም ዋንጫው ላይ እንዲነሱ እያደረገ መጥቷልና በትልልቅ ሚዲያዎች ሳይቀር እንዲህ አይነት ነገሮች ሲነሱ እየታዘብኩ እገኛለሁ። ወደ ሜዳ ጨዋታ ስንመለስ ብራዚል በኖርዌይ 2-1 ተሸንፋ ተሰናበተች። ኤርቪን ብሮት ሃላንድ 2 አስደናቂ ጎሎችን አስቆጥሮ የ5 ጊዜ የዓለም እግር ኳስ ዋንጫ አሸናፊዋን ሀገር ብራዚልን ከእንባ ጋር ወደ ምድሯ አሸኝቶታል። ካርሎ አንቸሎቲ የመጀመሪያው ከብራዚል ውጭ የሆኑ ጣሊያናዊ አሰልጣኝ የብራዚል ብሔራዊ ቡድን ጉዟቸው ራውንድ ኦፍ 32 ላይ ተገቷል። ኖርዌይ የ5 ጊዜ ሻምፒዮናን ማሸነፏ ብቻ ሳይሆን የተጫወተችበት መንገድ፣ ጎሎቹ የተቆጠሩበት መንገድ፣ ኤርቪን ብሮት ሃላንድ አስገራሚ የሚባሉ ጎሎችን እያስቆጠረ የቀጠለበት መንገድ ብራዚል እንግዲህ ከ1990 በኋላ ማለት ነው ክቡራትና ክቡራን ተመልካቾች አድማጮች ከ1990 በኋላ ነው ብራዚል 16 ውስጥ መግባት ያቃታት። አጠቃላይ ከ36 ዓመት በኋላ በዓለም ዋንጫ ተሳትፏ ሩብ ፍጻሜ ውስጥ መግባት ተስኗት ተመለከትን። ኖርዌዮቹ ቫይኪንጎቹ የኖርዌይ ብሔራዊ ቡድን ኤርቪን ብሮት ሃላንድ አስደናቂ የዓለም ዋንጫ ጉዟቸውን ቀጥሎ የተመለከትንበት ነበር። ኤርቪን ብሮት ሃላንድ በመጀመሪያ የዓለም ዋንጫ ተሳትፎ 2 አስደናቂ አጨራረሶችን አድርጓል። 7 ጎሎችን በዓለም ዋንጫው ማስቆጠሩን አረጋግጧል ማለት ነው። ኬሊያን ምባፔ ከሊዮኔል ሜሲ ጋር እየተፋጠጠ ይገኛል ለጎልደን ቡት ሬስ። ዘንድሮ ምን አይነት ጎል አስቆጣሪዎችን ነው እየተመለከት ነው ያለ ነው። እንዴት አይነት ድንቅ የዓለም እግር ኳስ ዋንጫ ስኬቶችን ነው በጎል ደረጃ እያየን ያለ ነው። ኬሊያን ምባፔ እንደዚሁ ግስጋሴውን አጠናክሯል። ሊዮኔል ሜሲ 10 ጎሎች ላይ ደርሷል። ኤርቪን ብሮት ሃላንድ 7 ጎሎችን አስቆጥሯል። ያን ብቻ አይደለም፣ በ14 ተከታታይ ኢንተርናሽናል ጨዋታዎች ላይ ለኖርዌይ ጎል ማስቆጠሩን አረጋግጧል። አሁን 27 ኢንተርናሽናል ጎሎች አሉት ማለት ነው። ይሄ ኮከብ የጨዋታው ልዩነት ነበር። ብራዚል ግራ የተጋባ ቡድን ነበር። ቪኒሺየስ ጁኒየር፣ ገብርኤል ማርቲኔሊ፣ በጣም በርካታ ተጫዋቾች እንደ ጉማሬሽ አይነት ካዚሜሮ አይነት ተጫዋቾች መፍትሄ አልባ በነበረው ብራዚል ውስጥ ተመለከትናቸው። የመጀመሪያ አካባቢ እንግዲህ ኖርዌይ በፓትሪክ በርግ አማካይነት ጎል አስቆጥራ ነበር። ነገር ግን አሌክዛንደር ሶርሎት ኦፍሳይድ ስለነበር የገባ ጎል ተሻርባቸው። ከዛ በኋላ ወርቃማውን እድል ያገኙ የብራዚል ብሔራዊ ቡድን ሴሌክሽን ነው። ብራዚል ማቴዎስ ኩኛ ላይ ክሪስቶፈር አጄር በሰራው ጥፋት ምክንያት ፔናልቲ ተገኘ። ዳኛው ኢስማኤል ኤልፋት የቫር ጉዳይን ተመልክተው በቫር ሪቪው ፔናልቲ ሰጡ። ብሩኖ ጉማሬሽ ፔናልቲውን አመከነ። ግብ ጠባቂው ኦሪያን ናይላንድ የምሽቱ ትልቅ አስገራሚ የኖርዌይ ብሔራዊ ቡድን ማሸነፍ ሚስጥር ነው። ከፊት ሃላንድ፣ ከኋላ ኦሪያን ናይላንድን ማንሳት ይገባል። የጋብሪኤል ማርቲኔሊ ኳስ አድኗል። ቪኒሺየስ ጁኒየርን ኳስ አድኗል። ኦን ጎል ልትሆን የምትችል ኳስ በአስገራሚ ሁኔታ አድኗል። የኤንሪክን 58ኛው ደቂቃ አካባቢ የነበረች ኳስ እንደዚሁ 1-1 ተገናኝቶ ድሎችን በከፍተኛ ሁኔታ አድኗል እና የኖርዌይ ብሔራዊ ቡድን ግስጋሴ የመቀጠሉ ምክንያት ሆኗል ማለት ነው። 79ኛው ደቂቃ ላይ ሃላንድ ከጋብሪኤል ማጋሊሽ በላይ ዘሎ በእንግሊዝ ፕሪሚየር ሊግ የምናየው ይህ ትንቅንቅ በሃላንድ አሸናፊነት በናሽናል ቲም ደረጃም ተደምድሟል። ከግራ መስመር ከአንድሪያስ ዤድሪፕ የተሻገረ ኳስ ሃላንድ ከፍ ብሎ በመዝለል በአሊሰን ቤከር መረብ ላይ በአስገራሚ ሁኔታ አስቆጠረ። ከዛ ብራዚል ትንሽ ለመምጣት ሙከራዎችን አደረገ። ቪኒሺየስ ጁኒየር፣ ኔይማር፣ ካዝሜሮ እንቅስቃሴዎችን ለማድረግ ሞከሩ። ግን 90ኛው ደቂቃ ላይ ብራዚል አቻ ለመሆን ነቅሎ በሚጫወትበት ሰዓት ላይ ሃላንድ ከግብ ክልል አካባቢ ከርቀት መቶ ያስቆጠራት ኳስ የብራዚልን ወደ ዓለም ዋንጫው የማለፍ ተስፋ ሙሉ ለሙሉ ገደለች ማለት ነው። ተጨማሪ ሰዓት ላይ ብራዚል ፔናልቲ ያገኘች 100ኛው ደቂቃ አካባቢ ኔይማር ያችን ፔናልቲ ያስቆጠረ። ነገር ግን ለብራዚል ረፍዶ ነበር ማለት ይቻላል። ስለ ኤርሊንግ ብሮት ሃላንድ እና ስለ ኖርዌይ ብዙም ልንል ይገባል። የኖርዌይ ብሔራዊ ቡድን ብዙ ርቀት መጓዙን
የሚያረጋግጥ ብሔራዊ ቡድን መሆኑን እንደገና አሳይቷል። ኤርቪንግ ብራውት ሃላንድ 8ኛው አውሮፓዊ ተጫዋች ነው በመጀመሪያ የዓለም ዋንጫ አፒራንሶቹ ላይ 4 ተከታታይ ጨዋታዎች ላይ ጎል ያስቆጠረ። 1998 ቬሪ ላይ ቆሞ ነበር እንዲህ ያደረገ ተጫዋች። አሁን ኤርቪንግ ብራውት ሃላንድ መጥቷል። ያ ብቻ አይደለም፣ ብራዚል ላይ 2 ጎሎችን ለማስቆጠር እንግዲህ የቻለው ከቶኒ ክሩስ አንድሬ ሾርለ 7-1 2014 በቤሎ ሆሪዞንቴ ብራዚልን ካሸነፉበት አስደናቂ ጨዋታ በኋላ ብራዚል ላይ 2 ጎል ማስቆጠር የቻለ ተጫዋች ሆኗል። የመጀመሪያው ኖርዌይ ነው በኖካውት ጨዋታ በትልቅ ኢንተርናሽናል ቶርናመንት 2 ጎሎችን ማስቆጠር የቻለ። በሶስቱም ተከታታይ ጨዋታዎች ኖርዌይ 2 እና ከዛ በላይ ጎሎችን አስቆጥራለች። ጨዋታዎቹ ደግሞ የሃላንድ ነበሩ ማለት ይቻላል። ከሴኔጋል ጋር 2 አስቆጥሯል። ከኢራቅ ጋር 2 አስቆጥሯል። ከብራዚል ጋር እንደዚሁ 2 ጎሎችን ከመረብ አሳርፏል። ብራዚል ብሩኖ ጉማሬሽ ያችን ፔናልቲ ቢያስቆጥር ኖሮ ነገሮች የተለዩ ሊሆኑ ይችሉ እንደነበር ማመን ይቻላል። የመጀመሪያ ብራዚል ተጫዋች ነው ከዚኮ ፈረንሳይ ላይ በ1986 ፔናልቲ ከሳተ በኋላ የትኛውም ብራዚላዊ ተጫዋች ከፔናልቲ ሹታውት ውጪ ፔናልቲ አምክኖ አያውቅም። ብሩኖ ጉማሬሽ ያ ሆኗል። ያም ብቻ አይደለም፣ እንደ ቪኒሲየስ ጁኒየር አይነት ተጫዋቾች ከፍተኛ ፔናልቲ የመምታት ልምድ ያላቸው ተጫዋቾች ባሉበት ለምን እነሱ አልመቱም የሚልም ጥያቄዎች ተነስተዋል። እንግዲህ ብራዚል አሁን ያለፉ 4 የጥሎ ማለፍ ጨዋታዎች ላይ በተለይ በዓለም እግር ኳስ ዋንጫ ጨዋታዎች ላይ በተከታታይ ከ2002 በኋላ በአጠቃላይ 2006 10 14 18 22 አሁን 26 6 የዓለም እግር ኳስ ዋንጫ ጨዋታዎችን ብራዚሎች ያሳልፋሉ ማለት ነው። 30 ዓመት ይሞላቸዋል። በ2030 ሲመጡ ወደ 30 ዓመት የሚጠጋ ወደ 28 ዓመት የሚጠጋ ጊዜን ያሳልፋሉ ማለት ነው። በ7 የዓለም ዋንጫ ኖካውት ጨዋታዎች ላይ ከአውሮፓ ቡድኖች ጋር እየተገናኙ 2002 ላይ ጀርመንን ካሸነፉ ወዲህ በአውሮፓ ቡድኖች እየተሸነፉ መሰናበታቸውን ቀጥለዋል ማለት ነው እና ብራዚል ከ1990 በኋላ ኳርተር ፋይናል መግባት አቅቷት የዓለም እግር ኳስ ዋንጫን ተሰናበተች። ጆጎ ቦኒቶ የለም፣ የብራዚሉ እግር ኳስ የለም፣ ጠፍቷል። በአንዳንድ አማራጮች የጥሎ ማለፍ ጨዋታዎችን እስከ መቀላቀል ድረስ በደረሰበት ሂደት ጃፓንን ጥሎ በሄደበት ሂደት ውስጥ አንዳንድ ነገሮችን ለማሳየት ሙከራ አድርጓል። በካርሎ አንቸሎቲ ስር የተለያየ አጨዋወት ለማምጣት ጥረት አድርጓል። እሱም የመጨረሻውን ነገር አላመጣም። አንቸሎቲም እንግዲህ እጣ ፈንታቸው ምን ይሆናል የሚለውን እናያለን። ብራዚልና የዓለም እግር ኳስ ዋንጫውንም አልታረቁም የሚለውን እናስቀምጣለን። ኖርዌይ ታሪክ መስራቷን ቀጥላለች። የኖርዌይ ብሔራዊ ቡድን አሁን ከእንግሊዝና ሜክሲኮ ጨዋታ አስቀድሞ ነው ብራዚልን ያሸነፈው። በኳርተር ፋይናል በትልቅ ተስፋ የኳርተር ፋይናል ጨዋታውን ይጠብቃል። ብራዚል የመጨረሻ ሊባሉ የሚችሉ ነገሮችን ማሳይታለች በዚህ ጨዋታ። አንደኛው ኔይማር ዲሲልቫ ይመስለኛል። ኔይማር እድለኛ ያልሆነው ተጫዋች ነው። ብራዚል በተሰናበተችበት ጨዋታ ነው ለተወሰነ ደቂቃ የመሰለፍ እድል ያገኘው። በ4 የዓለም እግር ኳስ ዋንጫዎች ላይ ጎል የማስቆጠር ታሪክ ጽፏል። 2014፣ 2018፣ 2022 ትናንት በፔናልቲ ጎል አስቆጥሯል። 2026 ግን መጨረሻ እያለቀሱ የመሰናበት ጉዳይ ሆኗል ማለት ነው እና ብራዚል ስትሰናበት እንደ ኔይማር አይነት ተጫዋቾች የመመለሳቸው ነገር እንደዚሁ ጥያቄ ውስጥ ወድቆ ነው ማለት ይቻላል። ሃላንድ ከሜሲ ምባፔ ጋር በመሆን የዓለም እግር ኳስ ዋንጫ የጎል አግቢነት ትንቅንቅን በ7 ጎሎች ተቀላቅሏል። ይህ እንግዲህ ለሴሌክሽን ለሴልሳው የመጨረሻው ጉዞ ሆኗል። ቫይኪንጎቹ ይቀጥላሉ እየቀዘፉ ድላቸውን እየቀዘፉ ቫይኪንጎቹ ይቀጥላሉ። በተከታዩ ፕሮግራማችን ደግሞ እንግዲህ የእንግሊዝና የሜክሲኮ ጨዋታን እንዳስሳለን ማለት ነው። እግር ኳስ እንግሊዝ እና ዕጣ ፈንታዋ እንላለን። አብራችሁን ቆዩ። ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብነታችንን እናጠናክር።